ሰላም ጤና ይስጥልኝ የተከበራችሁን የተወደዳችሁ የቻናል ተከታታዮች በያላችሁበት እንደምን አላችሁ? ይህ የ10ኛ ክፍል ጂኦግራፊ ዩኒት 2 ክላይሜት ኦፍ አፍሪካ የሚለው ዩኒታችን ነው። በዚህ ቪዲዮ የዩኒቱን የመጀመሪያ ክፍል እናያለን። ታዲያ እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ነባር ከሆናችሁ ደግሞ ይህን ቪዲዮ ላይክ በማድረግ ጀምሩት። እንዲሁም በየጊዜ የምለቃቸው ጠቃሚ ቪዲዮዎች ወደ እናንተ እንዲደርሷችሁ የዶል ምልክቷን ማብራታችሁንም እንዳትረሱ ማለት ነው። አብራችሁ ይቆዩ። መልካም ቆይታ። ሶ ጋይስ እንግዲህ የ10ኛ ክፍል የሁለተኛው ዩኒት ስለ ክላይሜት ኦፍ አፍሪካ ነው የሚወራው። የምታስታውሱ ከሆነ ደግሞ በምዕራፍ 1 ወይም በዩኒት 1 ላንድ ፎርምስ ኦፍ አፍሪካ የሚል ወይም የአፍሪካ መልክዓ ምድር ምን እንደሚመስል አይተን ነበረ ማለት ነው። Here we have an introduction. In unit 1 you have learned about land forms of Africa. In this unit you will study about the climate of Africa. እንግዲህ እንደነገርኳችሁ ነው በምዕራፍ 1 ስለ አፍሪካ መልክዓ ምድር አይተናል። አሁን ደግሞ ስለ አፍሪካ የአየር ንብረት ሁኔታ እናያለን ማለት ነው። The first section of this unit presents the climate types or zones and regions of the world. በመጀመሪያው ሴክሽን እንግዲህ በአፍሪካም ሊሆን ይችላል ወይም በዓለም አቀፍ ደረጃ ያለ የክላይሜት ታይፕ እንዲሁም ዞን እንዲሁም ሪጅን ምን እንደሚመስል የምናይበት ነው። And in the second section you will study the features of the climate of Africa. አፍሪካ ውስጥ ያለ ክላይሜት ወይም የአየር ንብረት ሁኔታ ፊቸር ወይም መገለጫው ምን ይመስላል የሚለውን ነገር እንዳስሳለን ነው የሚለው። Climate is an average weather condition in a place over a long period which is about 30 years or more. Look, climate ወይም የአየር ንብረት የምንለው የረጅም ጊዜ የአየር ሁኔታዎች ነው። ኦልሞስት ከ30 እና ከዛ በላይ ዓመት ማስቆጠር መቻል አለብን። ሂር ዌዘር የሚባል ነገር አለ። ዌዘር ደግሞ የአየር ጸባይ ማለት በ24 ሰዓት ውስጥ የሚታየው የአየር መለዋወጥ ነው። ለምሳሌ ጠዋት አካባቢ ፀሐይ ሆኖ ከሰዓት ሊዘንብ ይችላል። ኦኬ ደን ቀን አካባቢ ዳመናም ሊሆን ይችላል። ስለዚህ በ24 ሰዓት ውስጥ የዘነበው ዝናብ፣ የወጣው ፀሐይ፣ ቅዝቃዜው፣ ሙቀቱ፣ ዳመናው ያ ዌዘር ነው የሚባለው። ለ30 እና ከዛ ዓመታት በላይ የሆነ የአየር ሁኔታ ግን ክላይሜት ነው የምንለው። ስለዚህ የሆነ ቦታ ለምሳሌ ጀስት እንደ ምሳሌ አፋርን ብንወስድ አፋር ሞቃታማ ነው እንላለን። ሞቃታማ ነው ስንል ዌዘሩን ሳይሆን ክላይሜቱን ነው እያወራን ያለ ነው። ቢኮዝ ከ30 እና ከዛ በላይ ዓመታት በተደረገው ጥናት አፋር አካባቢ ሞቃት እንደሆነ ይታወቃል ማለት ነው። ኤንድ አጌን ለምሳሌ ራስ ዳሽን ተራራን ብትወስዱ ቀዝቃዛማ ነው አይደለ? ስለዚህ ለ30 እና ለዛ ዓመታት በላይ ቼክ ስለተደረገ አካባቢ ቀዝቃዛ ነው፣ ክላይሜት ነው። ነገር ግን በአንድ በተወሰነ ቦታ ለምሳሌ አዲስ አበባን ውሰዱና አዲስ አበባ ዛሬ ጠዋት ላይ ፀሐይ ነው እንበል፣ ከሰዓት ደግሞ ዝናብ አለ እንበል። ስለዚህ ጠዋት ፀሐይ ወጣ፣ ከዛ ከሰዓት ዝናብ ሆነ ማለት ለ30 ዓመታት እና ከዛ በላይ እንደዚህ አይነት አየር ሁኔታ ይፈራረቃል ማለት አይደለም። ስለዚህ በአንድ ቀን የታየው የአየር ለውጥ ዌዘር ነው የሚባለው ማለት ነው። It presents the sum of all interacting atmospheric process over a given period of weather. On the other hand, refers to a short-term atmospheric condition such as temperature, precipitation on a certain day. The states of the atmosphere with respect to heat or cold, wetness or dryness, calm or storm, cleanness or cloudiness. እነዚህ ነገሮች በሙሉ they are said to be ምን ተብለው ይጠራሉ? they are called weather ይባላሉ። within a short period of time or a short term atmospheric condition ማለት ነው። especially most probably within 24 hours ወይም በአንድ ቀን ውስጥ ያለው የአየር ሁኔታ መለዋወጥ ዌዘር ይባላል። 30 እና ከዛ በላይ ከሆነ ግን ክላይሜት ነው የምንለው ማለት ነው። ስለዚህ ልዩነቱን በዚህ መረዳት ያስፈልጋል። ሌላው ደግሞ ክላይሜት ዞንስ ምንድን ነው? ክላይሜት ዞንስ are spacious area with a climatic similarity. ክላይሜቲክ ዞን የምንላቸው ቦታዎች ሆነው ተመሳሳይ የአየር ንብረት ያለባቸው ማለት ነው፣ በአንድ መስመር ውስጥ የሚገኙ። ኦኬ ያ ማለት ለምሳሌ እንበልና ምድር ወገብን ወይም ኢኩዌተርን ብትወስዱ
በኢኩዌተር ላይ ያሉ ቦታዎች በሙሉ ተመሳሳይ የሆነ የአየር ንብረት አላቸው ማለት ነው። ትሮፒክ ኦፍ ካፕሪኮርንን ብትወስዱ በትሮፒክ ኦፍ ካፕሪኮርን ዳት ሚንስ በ23.5 ወይም በ23.1/2 ሰሜን ማለት ደቡብ ካፕሪኮርን እንደሆነ ደቡብ ሄሚስፌር ነው። በዛ በኩል ያለው ተመሳሳይ የሆነ የአየር ንብረት አለው ማለት ነው። አገን ትሮፒክ ኦፍ ካንሰርን ብትወስዱ በሰሜናዊ አቅጣጫ 23.5 ወይም በ23.1/2 ዲግሪ ማለት ነው ተመሳሳይ የሆነ የአየር ንብረት ሁኔታ ይኖረዋል ማለት ነው። እሱ ምን ይባላል? ክላይሜቲክ ዞን ይባላል። ክላይሜቲክ ዞን። So the climate zone spreads in an east-west direction around the earth and can be classified using different climatic parameters. እንግዲህ ክላይሜት ዞን የምንለው ኢስት ዌስት ዋርድ ነው። ከኢስት ወደ ዌስት ወይም ከዌስት ወደ ኢስት እንጂ ከኖርዝ ወደ ሳውዝ የምንጓዝ ከሆነ ክላይሜቲክ ዞናችን የተለያየ ነው የሚሆነው ወይም የተለያየ የክላይሜት ኮንዲሽን ነው የሚኖረው። ኢስት ዌስት ዳይሬክሽን ከሆነ ግን ተመሳሳይ የሆነ የአየር ንብረት ነው ያለው ማለት ነው። Climatic region refers to a continuous geographic area in which similar climate characteristics are observed. Climatic region የምንለው ልክ እንደ ዞን ነው። continuous የሆነ geographic area ነው። ተመሳሳይ የሆነ የአየር ንብረት ያለበት ማለት ነው። Average temperature ስንል ደግሞ is the most important factor in determining the climate regions of the world. Although other weather aspects like precipitation play a role. Average temperature እንግዲህ በክላይሜት ሪጅን ላይ ከፍተኛ የሆነ አስተዋጽኦ የሚያበረክት ነው ይላል። እንግዲህ እንደ መግቢያ ነው። እንደ መግቢያ አጠቃላይ ስለ ክላይሜት ያለው ሃይላይት ነው ማለት ነው። ሶ ጋይስ በዚህ ዩኒት ውስጥ 4 ቶፒኮች አሉ። የመጀመሪያው overviews of world climate region and type። ሁለተኛ climate type and regions of Africa። ሶስተኛ benefits of climate for life of people in Africa and በመጨረሻም አራተኛው climate change and its challenge to the Africa's development vision የሚል ነገር ይኖረናል። Okay, so for today we will discuss about 2.1 which is about overviews of the world climatic region and type የሚለውን እንዳሳለን ማለት ነው። ሶ ጋይስ እዚህ ጋር ከተርም አለ እንደተለመደው እንግዲህ ቁልፍ ቃላት ክላይሜት ክላሲፊኬሽን፣ ክላይሜት ዞን፣ ክላይሜት ሪጅን፣ ዌዘር የሚል ነገር ይኖረናል። ሶ ፈርስት ዋት ኢዝ ክላይሜት ኦር ግሎባል ክላይሜት ምን ማለት ነው? መጀመሪያ ግሎባል ክላይሜት is a description of the climate of the earth as a whole with all the regional difference average. Okay, global climate ምንድነው አልን? Global climate is a description of a climate of the earth as a whole እንደ አጠቃላይ ማለት ነው። እንደ አጠቃላይ ያለው የክላይሜት ዲስክሪፕሽን ወይም ገለጻ ማለት ነው። with all the regional differences averaged ያ ማለት እንግዲህ ሪጂናል ዲፈረንሶች አሉ። ሪጂናል ዲፈረንስ ስንል ለምሳሌ ቴምፕሬት ዞን የሚባል ነገር ቢኖር፣ ትሮፒካል ዞን ቢኖር፣ አሁን ቴምፕሬት ዞን እና ትሮፒካል ዞን ላይ ያለ የክላይሜት ኮንዲሽን የተለያየ ነው። ስለዚህ የሱን አቬሬጅ መውሰድ የሱን አቬሬጅ ኦኬ፣ ሪጂናል ዲፈረንሱ አቬሬጅ ሆኖ አጠቃላይ ያለው የክላይሜት ሁኔታ ምን ተብሎ ይጠራል? ግሎባል ክላይሜት ተብሎ ይጠራል ማለት ነው። right? The world has several climate zones. Geographers and climatologists define climatic region based on different climatic elements. እንግዲህ በዓለማችን ላይ የተለያዩ የክላይሜት ዞኖች አሉ። ጂኦግራፈሮች እና ክላይሜቶሎጂዎች ወይም ባጭሩ ጂኦግራፈር ማለት ስለ ጂኦግራፊ የሚያጠና ነው፣ ወይራስ ክላይሜቶሎጂስት ደግሞ ስለ ክላይሜት የሚያጠኑ ሰዎች ናቸው። እነዚህ እንግዲህ የተለያዩ ክላይሜቲክ ኤሌመንቶችን መሰረት በማድረግ የተለያየ ክላይሜት ሪጅን ፈጥረዋል። In fact, Earth's climate is driven by energy from the sun, which arrives in the forms of radiation. ባጭሩ እዚህ ጋር ትረዱት የሚገባው ነገር በዓለማችን ላይ ያለው የተለያየ የክላይሜት ኮንዲሽን ሊፈጠር የቻለበት ዋነኛ ምክንያት ፀሐይ መሬት ላይ የምታደርሰው ተጽዕኖ ነው። ሰም ኤሪያ ላይ ከፍተኛ የሆነ ሙቀት ይደርሳል ኤንድ ሰም ኤሪያ ደግሞ ዝቅተኛ የሆነ የፀሐይ ብርሃን እና ሙቀት ያርፋል ማለት ነው። ስለዚህ ዋልታዎች ላይ
either north or south ፖል ሊሆን ይችላል። ዝቅተኛ የሆነ የፀሐይ መጠን አለ። whereas at the equator ከፍተኛ የሆነ ፀሐይ ሙቀት አለ ማለት ነው። ሶ ኢኩዌተር ላይ ያለው የክላይሜት ኮንዲሽን ፖሎች ላይ ካለ የክላይሜት ኮንዲሽን ፈጽሞ የተለያየ ነው ማለት ነው። ስለዚህ ዋናው የክላይሜት መለያየት እንዲፈጠር የሚያደርገው the energy driven from the sun ወይም ከፀሐይ ድራይቭ የሚደረገው ጉልበት ነው ማለት ነው። መልካም። ሌላው እንግዲህ በዚህ ቶፒክ ውስጥ የምናገኛት ሌላ ሰብ ቶፒክ እዚች ጋር ምን የምትል ነገር አለች? ክላይሜት ክላሲፊኬሽን የሚል ነገር አለ። ክላይሜት ክላሲፊኬሽን why classification? How do scientists classify world climates in different type? ክላሲፊኬሽን ለምንድን ያስፈልገው? ሳይንቲስቶችስ ለምንድን ነው ወርልድ ክላይሜትን በተለያየ ታይፕ ክላሲፋይ ያደረጉት ወይም የከፋፈሉት ይለናል። Climate classification helps people know what types of conditions a region usually experience throughout the year. እንግዲህ ይህ ክላሲፊኬሽን ጠቀሜታው ምንድን ነው? ፒፕል ስፔሻሊ የሆነ ኤሪያ ላይ የሚኖሩ ፒፕሎች እዛ አካባቢ ላይ ያለው የክላይሜት ኮንዲሽን በአመት ውስጥ ምን አይነት ነገር አለው የሚለውን ነገር እንዲረዱ። ለምሳሌ የሆነ ኤሪያ ላይ ከፍተኛ የሆነ ዝናብ የሚበዛበት ከሆነ ዝናባማ መሆኑን እንዲያውቁና ያ ነገር ጉዳት የሚያደርስ ከሆነ ጥንቃቄ እንዲያደርጉ፣ ፀሐያማ የሚበዛበትም ከሆነ እንደዛው፣ ኦኬ፣ ዳመናማ ከሆነም እንደዛው። ለምሳሌ ምንም ዝናብ የሌለበት ኤሪያ ከሆነ እዛ አካባቢ ላይ ሰዎች መኖር አይፈልጉም። ስለዚህ ሰዎች ስለዛ አካባቢ የአየር ንብረት ቀድመው በማወቅ እዛ አካባቢ ላይ መኖር እንዳያስቡ ያደርጓቸዋል ማለት ነው። ስለዚህ ክላይሜቲክ ክላሲፊኬሽን የሚያስፈልገው ለዛ ነው። rather than describing the full range of conditions observed in a region over each months or seasons of year, a classification scheme can communicate expected condition using just 2 or 3 terms. Knowing a region's climate classification can be useful when choosing building materials for protection and durability, or when considering what crops are likely to thrive in a region. Look, ያልኳችሁ ነገር ነው። የክላይሜት ሪጅኖችን ክላሲፊኬሽን ማወቁ ጠቀሜታው ለፒፕሉ ነው ብለናል። ፒፕሉ አውቆ ምን ሊያደርግ ይችላል? እዛ አካባቢ ለምሳሌ ቢልድ እያደረገ እየገነባ ከሆነ ለቢልዲንግ ማቴሪያል ፕሮቴክሽን የሚሆኑ ነገሮችን እንዲጠቀም፣ ዱሬቢሊቲውን ለምሳሌ እዛ አካባቢ ላይ ዝናብ የሚበዛ ከሆነ ወይም ሙቀት የሚበዛ ከሆነ ህንፃዎች እንግዲህ የሚፈርሱት ወይም የሚያረጁት በዝናብና በሙቀት መፈራረቅ ምክንያት ነው። ስለዚህ እሱን ቀድመው እንዲወስኑ። ከዛ በተጨማሪ ደግሞ ከክሮፕ ጋር በተገናኘ ለምሳሌ ሞቃታማ ቦታ ላይ የሚበቅል እህል አለ፣ የማይበቅል አለ፣ ቀዝቃዛ ቦታም እንደዛው። ስለዚህ የትኛው ክሮፕ ለዛ አካባቢ ተስማሚ ነው የሚለውን ነገር እንዲረዱ ያደርጓቸዋል ማለት ነው። For tourists, knowing the locations of climate classification can help them select and pick the appropriate clothing. ከዛ በተጨማሪ ቱሪስቶች አሉ። ቱሪስቶች እንግዲህ የተለያዩ ቦታዎችን እየዞሩ ይጎበኛሉ። በሚጎበኙበት ጊዜ ሞቃታማ ቦታ ከሆነ ቀለል ያለ ልብስ እንዲለብሱ፣ ቀዝቃዛማ ከሆነ ደግሞ ወፍራምና ከብርድ ሊከላከል የሚችል ልብስ እንዲለብሱ፣ በአጭሩ አፕሮፕሪየት የሆነ ክሎዚንግ እንዲጠቀሙ ክላይሜት ክላሲፊኬሽን ይረዳቸዋል ማለት ነው ጋይስ። There are various classification schemes used by climatologists for categorizing world's climate into different regions. እንግዲህ በርካታ ክላሲፊኬሽን ስኪሞች አሉ። ክላይሜቶሎጂስት ወይም ስለ ክላይሜት የሚያጠኑ ሰዎች የዓለምን የክላይሜት ኮንዲሽን በተለያየ ዞን የከፈሉበት፣ በተለያየ ሪጅን የከፈሉበት ማለት ነው። Perhaps the first attempt at climate classification was made by ancient Greek, who divided each hemisphere into 3 zones. Those are torrid, also known as tropical, temperate, and frigid. Okay? አንሸንት ግሪኮች ናቸው ክላይሜት ሪጅንን ለመጀመሪያ ጊዜ የፈጠሩት ማለት ነው። ስለዚህ 3 ዞኖች አሉ። እነሱም ትሮፒካል፣ ቴምፕሬት ኤንድ ፍሪጅድ። ትሮፒካል በጣም ሞቃታማ የሚባለው ምድር ወገብ አካባቢ ያለ ነው። ቴምፕሬት ደግሞ በዋልታዎችና በምድር ወገብ አካባቢ መካከል ላይ ያለው ወይም ትራንዚሽናል ሪጅን ነው። ዌራስ ፍሪጅድ የምንለው ደግሞ
ፖሎች አካባቢ ወይም ዋልታዎች አካባቢ ያለው የአየር ሁኔታ ነው ማለት ነው አጠር ባለ ቋንቋ። ሎክ እዚህ ጋር እንግዲህ there is an equator 0 ዲግሪ ማለት ነው። እዚህ ጋር 0 ዲግሪ ኦኬ 0 ዲግሪ and እዚህ ጋር ደግሞ ትሮፒክ ኦፍ ካንሰር አለ በሰሜን ዋልታ በኩል በ23 1/2 ማለት ነው 1/2 ኦኬ በ23 1/2 and ትሮፒክ ኦፍ ካፕሪኮርን ደግሞ በ23 ዲግሪ በ23.5 ዲግሪ ደቡባዊ ንፍቀ ክበብ የሚገኝ ነው። ዜን እዚህ ጋር ደግሞ ሌላ ዞን አለ። ሶ ባጭሩ ከኢኩዌተር በስተሰሜን እና በስተደቡብ 23 ዲግሪዎችን ስንጓዝ ቶራይድ ዞን ወይም ትሮፒካል ዞንን እናገኛለን። ትሮፒካል ዞን ይህ ቀዩ ትሮፒካል ዞን ይባላል። ዴን ከትሮፒክ ኦፍ ካፕሪኮርን ከፍ ስንል እስከ 66.12 ዲግሪ ድረስ የመስመር ማለት 66.12 ነው። በሰሜን እና በደቡብ ዳይሬክሽን ቴምፕሬት ዞን እናገኛለን። ቴምፕሬት ዞን ከቴምፕሬት ዞን በታችና አሁንም በስተሰሜን ደግሞ ከቴምፕሬት ዞን በላይ አርክቲክ ሰርክል የሚባል አለ፣ በረዷማ ማለት ነው። ያ ማለት ኖርዝ ፖል እና ሳውዝ ፖል አካባቢ የምናገኘው which is called the frigid zone እንለዋለን ማለት ነው። ራይት ስለዚህ ስንት ዞኖች አሉን? 1 2 3 both in the north hemisphere as well as in the south hemisphere በደቡብ ንፍቀ ክበብም በሰሜን ንፍቀ ክበብም በኩል ነው ያለ ማለት ነው ሁለቱ። Since the beginning of the 20th century, however many climate classification schemes have been devised. Long-term records of temperature and precipitation reveal climate patterns across the continent, delineating them into climate regions. እንግዲህ ይሄ በድሮው ጊዜ የነበረ አንሸንት ግሪካውያን ከፋፍለውት የነበረው እንደሆነ ቀደም ብለን አይተናል። ነገር ግን ከ20ኛው መቶ ክፍለ ዘመን ወዲህ ደግሞ ሌላ ክላሲፊኬሽን ተጨምሯል ማለት ነው። ኦኬ ያሉት የክላይሜት ፓተርኖችን በመውሰድ ለውጦች ስላሉ ሪቫይዝ ማድረግ ስላስፈለገ እንደ አዲስ ሊሰራ እንደቻለ ይነግረናል። Class name for classification system based on weather pattern often include geographical names such as polar, tropical, continental and marine. አያችሁ እዚህ ጋር የተጨመረ ነገር አለ። ጂኦግራፊካል ኔሞች ፖላር ስንል የፍሪጅድ ዞን ያለው ፖል አካባቢ ነው። ትሮፒካል ደግሞ ኢኩዌተር አካባቢ ነው። ኮንቲኔንታል ኤንድ ማሪን የሚል ነገር ተጨምሯል። ማሪን ኤንድ ኮንቲኔንታል ኮንቲኔንታል ስንል ኮንቲኔንቶች ላይ ያለው ወይም አህጉሮች ላይ ያለው፣ ማሪን ደግሞ ማሪን ምንን ይዛል መሰላችሁ? ይሄ ሳልቲ ዋተርን ስለሆነ ኦሽን እና ሲ የሚባል ወይም ባህርን ይዛል ማለት ነው። These terms are modified by terms describing temperature and moisture or intensities of weather during summer or winter. The descriptors that are used in these methods of classification include moist or dry, warm or cold, temperate or severe. እንግዲህ እዚህ አካባቢ ላይ ስፔሻሊ ፖላር፣ ትሮፒካል፣ ኮንቲኔንታል ኤንድ ማሪን የሚባሉ ሪጅኖች ላይ ያለው የአየር ንብረት ሁኔታ ሞይስት ነው ድራይ ነው፣ ዋርም ነው ወይስ ኮልድ፣ ቴምፕሬት ነው ወይስ ሰቨር የሚለውን ነገር በደንብ እንዲጠና ተደርጓል ማለት ነው። Today, climate scientists or climatologists split the Earth into appropriately 5 major types. ስንት? 5 ከዚህ ቀደም ስንት ነበረ? 3 ትሮፒካል፣ ቴምፕሬት ኤንድ ፍሪጅድ ብለን ነበር ለ3 የከፈልነው። አሁን ላይ ግን በ5 ከፍለውታል። እነሱም ትሮፒካል ዞን፣ ድራይ፣ ቴምፕሬት፣ ኮንቲኔንታል፣ ፖላር considering a variety of factors including altitude, air pressure, wind pattern, latitude, geographical characteristics such as mountains and oceans. So, currently ወይም በዚህ ሰዓት ያሉ ክላይሜት ሳይንቲስቶች ወይም ክላይሜቶሎጂስቶች ክላይሜት ሪጅንን በ5 ሜጀር ታይፕ የከፈሉበት መሰረት ምንን መሰረት አድርገው ነው? አልቲቲዩድን መሰረት አድርገው፣
ኤር ፕሬሸር ወይም የአየር ግፊትን መሰረት አድርገው፣ ዊንድ ፓተርን ወይም የንፋስ አቅጣጫ ወይም አቀማመጥን ምክንያት አድርገው፣ ላቲቱድ የኬክሮስ ኬንትሮስ የሚባለውን ነገር መሰረት አድርገው፣ እንዲሁም ጂኦግራፊክ ካራክተሪስቲክስ የሚባሉት ላይክ እንደ ማውንቴን እና ኦሽንን ምክንያት በማድረግ ነው በ5 ሊከፍሏቸው ይቻሉ። 5ቶችም ትሮፒክ፣ ድራይ፣ ቴምፕሬት፣ ኮንቲኔንታል ወይም ፖላር ያሏቸው ማለት ነው። መልካም። One of the most widely used classification scheme is made by the German climatologist and botanist Wladimir Köppen. ማን ይባላል? Wladimir Köppen. He lived from 1846 up to 1940. እንግዲህ one of the most widely used classification በዋናነት እንግዲህ በአሁኑ ሰዓት የምንጠቀምበትን ክላሲፊኬሽን የሰራው የጀርመኑ ክላይሜቶሎጂስት ኤንድ ቦታኒስት። ክላይሜቶሎጂስት ስለ ክላይሜት የሚያጠና ነው። ቦታኒ ደግሞ ስለ ፕላንት የሚያጠና ነው። ማን ይባላል? ዊላድሚር ኮፐን ይባላል። He divided the world's climate into categories based upon general temperature profiles related to latitude. ያ ማለት እንግዲህ ላቲቱድ ከፍታ ነው። so ቴምፕሬቸርን ከከፍታ ጋር ነው። ላቲቱድ is not ከፍታ፣ አልቲቱድ ነው ከፍታ። ላቲቱድ የምንለው የኬንትሮስ የምንለው ማለት ነው፣ ማለት የኬክሮስ። ስለዚህ ኬክሮስን መሰረት በማድረግ ቴምፕሬቸሩ ቫሪ ያደርጋል። ከዛ ጋር አገናኝቶ ነው ኮፐን ክላሲፊኬሽን ሊሰራ ይቻላል። the Köppen classification uses easily obtained data mean monthly and annual values of temperature and precipitation። እንግዲህ ይጠቀሙ የነበረው ምንድነው? ሜን ወይም አቬሬጅ ማለት ነው። መንዝሊ እንዲሁም አኑዋል ቫሊዩስ ኦፍ ቴምፕሬቸር አዝ ዌል አስ ፕሬሲፒቴሽን። ፕሬሲፒቴሽን ማለት እንግዲህ ዝናባማ የሆነውን ነገር ነው። ዝናባማ ስንል ኢት ሜቢ ስኖ ሊሆን ይችላል፣ ኢት ሜቢ ሬን ሊሆን ይችላል። ኦኬ ከዝናብ ነገሮች ጋራ የሚቀራረቡ ነገሮች ፕሬሲፒቴሽን ተብለው ይጠራሉ። ስለዚህ እነሱን አቬሬጅ የሆነውን መንዝሊ እና አኑዋሊ ያ ማለት ወራዊና ዓመታዊ አቬሬጅ የሆነውን ቫልዩ በመውሰድ ኖት ኦንሊ ፕሬሲፒቴሽን አዝ ዌል አስ ቴምፕሬቸሩንም በመውሰድ ነው ክላሲፋይ ሲያደርግ የነበረው ማለት ነው የኮፐን የሚባለው ሰው። Köppen believed that the distributions of natural vegetation was the best expressions of an overall climate. እንግዲህ ኮፐን የሚያምነው እንዴት ነው? በዓለማችን ላይ የሚገኙ የተለያዩ እጽዋቶች ወይም ቬጂቴሽን ዲስትሪቢዩት የሆኑት ክላይሜትን መሰረት አድርገው ነው። ስለዚህ እነዚህ እጽዋት በየቦታው የተለያዩ መሆናቸው የክላይሜት ልዩነት እንዳለ አመላካች ነው ብሎ ያምናል። Köppen recognized 5 principal climate groups, each designed with a capital letter. እንግዲህ ኮፐን 5 የሚደርሱ ክላይሜት ግሩፕ አሉት እሱ የሰራው ማለት ነው። እናም በካፒታል ሌተር ዲዛይን ሆነዋል። ጋይስ እዚህ ጋር እንግዲህ የተዘረዘሩ ነገሮች አሉ። ኦልሞስት 6 የሚደርሱ ይመስሉኛል። ኖርማሊ 5 ፕሪንሲፓል ክላይሜት ግሩፕ ነው የሚለን። ኤ ሂዩማይድ ትሮፒካል፣ ቢ ድራይ፣ ሲ ሂዩማይድ ሚድል ላቲቲዩድ ሚድል ዊንተር፣ ዲ ሂዩማይድ ሚድል ላቲቲዩድ ሰቨር ዊንተር ኤንድ ኢ ፖላር ኤንድ ኤች ሃይላንድ። ኦኬ ፎር ግሩፕ ACDE A, C, D, E are defined by temperature ይላል። the fifth ደግሞ B ግሩፕ B ማለት dry የሚለው has a precipitation as its primary criterion while H is determined by altitude። ስለዚህ አንደኛው በቴምፕሬቸር ዲፋይን የተደረገ ማለት እዚህ ጋር የተዘረዘሩት አራቶቹ ማለት ነው። እዚህ ጋር አምስተኛው ደግሞ በፕሬሲፒቴሽን፣ ኤች ደግሞ በአልቲቲዩድ ነው። ኤኒዌይስ እዚህ ጋር የተዘረዘሩት ስንት ናቸው? 6 አካባቢ ናቸው የተዘረዘሩት። ግን ጎግል ላይ ሰርች ታደርጉት ለምሳሌ ኮፐንስ ክላይሜት ክላሲፊኬሽን ብላችሁ ሰርች ብታደርጉ ስንት ያሳያችኋል? 5 ያሳያችኋል። ትሮፒካል አለ፣ አራይድ አለ፣ ቴምፕሬት አለ ኤንድ ፖላር አለ። ኦኬ 5 አካባቢ ሞሏል። ኦኬ የመጀመሪያው ምንድነው? ትሮፒካል ነው። ትሮፒካል ከዛ አራይድ ከዛ ቴምፕሬት
ከዛ ኮንቲኔንታል፣ ከዛ ፖላር ተብሎ በ5 ይከፈላሉ። እዚህ ጋር የሆነ 6 አካባቢ አድርጎ አንዛዝቶታል፣ ክሊር አይደለም። ግን እነዚህን በሚከፋፍሉበት ጊዜ ምንም መሰረት አድርጓል፣ ቴምፕሬቸርን መሰረት አድርጓል፣ ፕሬሲፒቴሽን መሰረት አድርጓል፣ እንዲሁም አልቲቲዩድን መሰረት አድርጓል ማለት ነው። ሌላኛው ሰብ ቶፒካችን የሚሆነው ደግሞ ወርልድ ክላይሜት ዞን ኤንድ ሪጅን የሚል ይሆናል። ክላይሜት ዞንስ አር areas with a distinct climates which occur in east-west direction around the earth and they can be classified using different climatic parameter. ይህ ክላይሜቲክ ዞን የምንላቸው በዓለም ላይ የሚገኙ የተለያዩ የክላይሜት ዲስቲንክቶች ናቸው። ኢስት ዋርድ ዳይሬክሽን ነው ክላሲፋይ የሚደረጉት ማለት ነው። ክላሲፋይ ለማድረግ ደግሞ የተለያዩ ክላይሜቲክ ፓራሜትሮችን እንጠቀማለን። ጀነራሊ ክላይሜት ዞንስ አር belt shape and circular around the pole። ለምሳሌ እንግዲህ መሬት እንደዚህ ክብ ነች ብንል ኦኬ፣ ከዚህ ይዞ እስከዚህ ድረስ አንድ ዞን ነው፣ ከዚህ ይዞ ደግሞ እስከዚህ ሌላ ዞን ነው፣ ወይም እዚህ ጋር ላይ ያየ ነው ማለት ነው። እንደዚህ ነው። ይሄን ዞን ነው የምንለው። እዚህ ጋር ዞን የሚል ታያችኋል። ቶራይድ ዞን፣ ቴምፕሬት ዞን ምናምን ልክ እንደዛ ነው። ኢስት ዌስት ዳይሬክሽን። ኢስት ዌስት ዳይሬክሽን ስንል እንግዲህ አሁን ተመልከቱት። ይሄ ዌስት ዳይሬክሽን ነው ብንል እዚህ አካባቢ ደግሞ ኢስት ዳይሬክሽን አለ። ስለዚህ እዚህ አካባቢ ላይ ያለው ክላይሜት እዚህ ጋር ካለው ጋር ተመሳሳይ ነው። ነገር ግን ሳውዝ ዌስት ነው ኖርዝ ሳውዝ ዳይሬክሽን ብንሄድ እዚህ አካባቢ ላይ ያለው ቴምፕሬቸር ቀዝቃዛ ነው፣ ከዛ ሞቅ እያለ ከዛ በጣም እየሞቀ፣ ስለዚህ ለውጥ አለ ማለት ነው። ከዚህ ተነስተን ወደዚህ ብንጓዝ ቼንጅ ያደርጋል ማለት ነው። ስለዚህ ኢስት ዌስት ዳይሬክሽን ነው ክላይሜቲክ ዞኖች እየተመሰረቱት ማለት ነው። In some area, climate zones can be interrupted by mountains or ocean. አንዳንድ ኤሪያዎች ላይ በምን ኢንተራፕት ይደረጋል ክላይሜቲክ ዞን? በማውንቴን ወይም በኦሽን ማለት ነው። ያ ማለት መሰላችሁ፣ ለምሳሌ ኢኩዌተር ላይ ወይም የምድር ወገብ ላይ ከፍተኛ የሆነ ቴምፕሬቸር አለ እንበል። በት ኢኩዌተር አካባቢ ላይ ተራራማ ቦታዎች አሉ፣ ማውንቴኖች። ስለዚህ ኢኩዌተር ላይ ስለሆነ ማውንቴን ጫፍ ላይ ሞቃት የሆነ ነገር እናገኛለን ማለት አይደለም። ቀዝቃዛ ልናገኝ እንችላለን። ኢኩዌተር አካባቢ ላይ ውሃማ ቦታ ካለ ወይም ውቅያኖስ ካለ እዛ አካባቢ ላይ ያለው ክላይሜት ኮንዲሽን ቼንጅ ሊያደርግ ይችላል ማለት ነው። ስለዚህ በእነሱ አፌክት ወይም ተራፕት ይደረጋል። The world's climate pattern reflects irregular and dependable operations of the major climate control። ባጭሩ እዚህ ጋር እንግዲህ ክላይሜት ኮንትሮል የሚባሉ አሉ፣ የአየር ንብረት ተቆጣጣሪዎች የምንላቸው፣ ወይም ደግሞ ክላይሜት ኤሌመንት የሚባሉም አሉ፣ የአየር ንብረት አካላት። ታች ክላስ ተምራችኋል፣ ከ5ኛ ክፍል ከ6ኛ ክፍል ጀምራችሁ የአየር ንብረት ተቆጣጣሪዎች እና የአየር ንብረት አካላት የሚባሉት በእነሱም ዲፐንድ ይሆናል ማለት ነው ክላይሜቲክ ኮንዲሽን። The solar radiation reaches the ground on different parts of the earth at different angle። በአጭሩ እንግዲህ ሶላር ራዲዬሽን ወይም ከሶላር የሚመጣው ኢነርጂ መሬት ላይ ያለውን ክላይሜቲክ ኮንዲሽን በከፍተኛ ሁኔታ ቼንጅ የሚያደርገው ወይም የሚቀይረው ዋነኛው ፋክተር ነው ማለት ነው። ስለዚህ the solar radiation reaches the ground on the different parts of the earth at different angle። ያ ማለት በዲፈረንት ወይም በተለያየ አንግል ነው መሬት ላይ የፀሐይ ጨረር የሚደርሰው። ኢኩዌተር ላይ 90 ዲግሪ ሊደርስ ይችላል። ኤንድ ፖል ላይ ደግሞ በተወሰነ ዲግሪ ብቻ ያገኘዋል ያን አካባቢ ማለት ነው። ለዛም ፖል አካባቢ ቀዝቃዛ፣ ምድር ወገብ አካባቢ ደግሞ ሞቃት ይሆናል። Here on the equator the sunlight reaches the ground almost perpendicularly, that means 90 degree ማለት ነው። Whilst at the pole the angle of the sun is lower or even under the horizon during the polar night። ያ ማለት እንግዲህ ፖላር አካባቢ ላይ ለምሳሌ ፀሐይ በሰሜናዊ ንፍቀ ክበብ በኩል ካለች፣ ያ ማለት ሰኔ አካባቢ ላይ ከሆነ ደቡባዊ ዋልታ ምንም አይነት ፀሐይ አያገኝም፣ 24 ሰዓት ጨለማ ይሆናል። ወይራስ ወደ ታህሳስ አካባቢ ደግሞ ትሮፒክ ኦፍ ካፕሪኮርን ወይም ወደ ደቡባዊ ንፍቀ ክበብ ፀሐይ ስትዞር ሰሜናዊ ዋልታ አካባቢ ሙሉ ጨለማ ይሆናል ማለት ነው። ደቡባዊ ደግሞ ሙሉ ፀሐይ ይሆናል። ስለዚህ እሱ አይነት ልዩነት አለ ማለት ነው። Throughout the season, the position of the sun to the earth changes and thus the angles of incidence of the sunlight also change.
The angle of the sun at noon varies from perpendicular, that's 90 degree, within the tropics up to the horizon, that is 0 degree. Sun does not or only partially appear on the horizon within the polar circle. የነገርኳችሁ ነው እንግዲህ ፀሐይ በተለያየ አንግል ነው የተለያዩ መሬት ክፍሎች ላይ የምትደርስ ብያችኋለሁ። ምድር ወገብ አካባቢ ላይ ፐርፐንዲኩላር ወይም 90 ዲግሪ ትደርሳለች። ወይራስ ደግሞ ፖሎች አካባቢ 0 ዲግሪ ምንም አይነት ፀሐይ የማይወጣበት ሁኔታ ሊፈጠር ይችላል ማለት ነው። Thus the sunlight warms up the earth around the equator much more stronger than at the pole. ስለዚህ የሚያመላክተው ምንድነው? ፀሐይ ምድር ወገብን በጣም ስታሞቅ ፖል አካባቢ ደግሞ ምንም ሳታሞቅ ትቀራለች ማለት ነው። በዛ ምክንያት ምድር ወገብ ላይ ያለ የክላይሜቲክ ኮንዲሽን ፖል ላይ ካለ የክላይሜቲክ ኮንዲሽን የተለየ ይሆናል ማለት ነው። Due to temperature difference caused by difference in radiation, recurring climate conditions develop. ባጭሩ የተለያየ የክላይሜት ኮንዲሽን ይፈጠራል ማለት ነው። ስለዚህ እንደ አጠቃላይ there are 4 major global climatic zone. ስንት ክላይሜቲክ ዞን አሉ? 4 ክላይሜት ዞኖች አሉ ማለት ነው። እዚህ ጋር ግራ እንዳትጋቡ። ቀደም 5 ብለን የከፈልናቸው ያ ማለት ትሮፒክ፣ አራይድ፣ ቴምፕሬት፣ ኮንቲኔንታል፣ ፖላር እያልን የከፈልናቸው የማን ነው? የቭላድሚር ኮፐን ክላሲፊኬሽን ሲስተም ነው። ላይ ደግሞ ትሮፒክ፣ ቴምፕሬት እና ፍሪጅድ ብለን ለ3 የከፈልናቸው ደግሞ አንሸንት ግሪካውያን ይጠቀሙበት የነበረው ነው። አሁን እዚህ በ4 የከፈልናቸው ደግሞ ሞደርን ሳይንስ የከፈለበት ዋይ ነው። ስለዚህ ስንት አለናል? 4። እነዚህ አራቶች እንግዲህ የመጀመሪያው ትሮፒካል ዞን ነው። ትሮፒካል ዞን፣ ሁለተኛው ሰብትሮፒካል ዞን ነው። ሶስተኛው ቴምፕሬት ዞን ነው። አራተኛው ደግሞ ኮልድ ዞን ነው። ስለዚህ እያንዳንዱን እንይ። ትሮፒካል ዞን የምንለው ከ0 ዲግሪ እስከ 23.1/2 ወይም እስከ 0 ዲግሪ እስከ 23.5 ዲግሪ between the tropics in the region between the equator and the tropics, that is equatorial region ተብሎ ይጠራል። equatorial region. The solar radiation reaches the ground nearly vertically at noon time during almost the entire year. እዚህ አካባቢ ላይ ትሮፒካል ዞን የሚባለው ወይም ከ0 ዲግሪ እስከ 23 ዲግሪ አካባቢ ያለው የፀሐይ ሙቀት እንግዲህ ቨርቲካሊ ነው የሚያገኘው። ስፔሻሊ ኑን ላይ ወይም ይሄ ከሰዓት የምንለው የለም ከቀኑ 6 ሰዓት ምናምን አካባቢ ላይ 90 ዲግሪ ፐርፐንዲኩላርሊ ነው የሚያገኘን ማለት ነው። ስፔሻሊ እኛም እዛ ሪጅን ውስጥ ስላለን ማለት ነው። thereby it's very warm in this region. Through a high temperature, more water evaporation or evaporate and the air is often moist. እንግዲህ እዛ አካባቢ ላይ ከፍተኛ የሆነ ሙቀት አለ። ስለዚህ ሪጅኑ ዋርም ነው። ከዛም በዚህ ቴምፕሬቸር ምክንያት ዋተር በከፍተኛ ሁኔታ ኢቫፖሬት ያደርጋል። ሶ አየሩ ሞይስት ነው ማለት ነው። ሞይስት ነው፣ እርጥበት አዘል የሆነ አየር ነው ያለው፣ ምክንያቱም ትነት ስላለ ማለት ነው። The resulting frequent and dense cloud cover reduce the effects of the solar radiation on the ground temperature. ከዛ በኋላ እንግዲህ ሞይስት የሆነ ኤር ስላለ ክላውድ ፎርም ይደረጋል። ዴን ደንስ የሆነው ክላውድ ደግሞ ፀሐይን ምን ያደርጋል? ይጋርዳል ወይም ሪዲዩስ ያደርጋል ማለት ነው። ከዛ ዝናብ እንዲዘንብ ይደረጋል ማለት ነው። ከዛ ከፍተኛ የሆነ ዝናብ ሲዘንብ የአካባቢ ኤቨርግሪን የሆነ ወይም በጣም አረንጓዴማ አካባቢ በትልቅ ዛፎች የተሸፈነ አካባቢ ይፈጠራል ማለት ነው። ይህን እንግዲህ ክላይሜታችን ላይ ሳይሆን የምናየው ዩኒት 1 ላይ ስለ ላንድ ፎርም ስናወራ ስለ ትሮፒካል ሬን ፎሬስት፣ ሳቫና ምናምን ስናወራ ታስታውሳላችሁ። ሁለተኛው ሰብትሮፒካል ዞን ነው። ከ23.5 እስከ 40 ዲግሪ ድረስ ያለው subtropics receive the highest radiation in summer. Since the sun's angle at noon is almost vertical to the earth, while the cloud cover is relatively thin. ይህ ከ23.5 እስከ 40 ዲግሪ ያለው እንግዲህ ሰብትሮፒክ ተብሎ ይጠራል። ከፍተኛ የሆነ ራዲሽን ያገኛል ልክ እንደ ኢኩተሩ ወይም እንደ ትሮፒካል ዞኑ ማለት ነው። አትኑን ላይ ወይም ደግሞ ቀትር ላይ ከፍተኛ የሆነ ወይም ቨርቲካል የሆነ ፀሐይን ያገኛል። ስፔሻሊ በሰመር ሲዝን ማለት ነው። በሰመር ወይም በጋ የምንለው ማለት ነው።
ኦኬ ሰመር በእኛ ክረምት ነው በእነሱ በጋ ስለሚባል thus regions receive less moisture sea trade wind which increases the effect of radiation እዚህ ጋር ደግሞ ይሄ ሪጅን ዝቅተኛ የሆነ ሞይስቸር ነው ያለው ያ ማለት አየሩ ብዙ ሞይስቸር አልያዘም ስለዚህ ቶሎ ብሎ ደመና አይፈጠርም ማለት ነው ሶ ከፍተኛ የሆነ ሙቀት እንዲፈጠር ያደርጋል አሁን therefore most of the desert in the world are suited in this zone ስለዚህ እዚህ አካባቢ ላይ ከፍተኛ ፀሐይ አለ ግን ሞይስቸር ስላልሆነ አየሩ ምንም አይነት ውሃ አልተፈጠረም ስለዚህ በረሃማነት ይስፋፋል ሶ በአለማችን ላይ ያሉ ትልልቅ በረሃዎች በዚህ መስመር ውስጥ ይገኛሉ ማለት ነው in winter the radiation in these regions decrease significantly and it can temporarily be very cold and moist then በክረምት ደግሞ ምን ይሆናል ማለት ነው እዚህ ሪጅን አካባቢ ያለው ራዲዬሽን ምን ይሆናል ሲግኒፊካንትሊ ዲክሪዝ እያደረገ ይመጣል ማለት ነው ከዛ ዲክሪዝ ካደረገ ራዲዬሽኑ አካባቢው ኩልና ሞይስት ይሆናል ነው የሚለው በዚህ ሪጅን ውስጥ አገን ሶስተኛው ሪጅን ደግሞ ቴምፕሬት ዞን ነው ቴምፕሬት ዞን ከ40 እስከ 60 ዲግሪ ማለት ነው ከ40 እስከ 60 ዲግሪ ሳውዝ ኤንድ ኖርዝ ዳይሬክሽን ባይ ዘ ዌይ እዚህ ጋር ሳወራችሁ በአንድ ዳይሬክሽን ወይም በአንድ ሄሚስፌር በኩል ወይም በአንድ አቅጣጫ በኩል አይደለም በሰሜንም በደቡብም ማለት ነው ለምሳሌ ትሮፒክ ዞን 40 ይዞ እስከ 60 ዲግሪ ሰሜንና ደቡብ ማለት ነው ሁለቱንም ይይዛል in the temperate zone the solar radiation arrives at lower angle and the average temperature here are much cooler than in the subtropic የፀሐይ ራዲዬሽኑ እንግዲህ እየቀነሰ ይመጣል ከሰብትሮፒክ አንፃር ስናየው በጣም ዝቅተኛ ነው the seasons and day lengths differ significantly in the course of the year እዚህ ጋር እንግዲህ day lengths ወይም የቀን ርዝማኔ በሲዝኖች ምን ይላል I mean the season and day lengths ማለት ወቅቶችና የቀን ርዝማኔ የተለያየ ነው የሚሆነው sometimes ቀኑ ረጅም ይሆናል አንዳንዴ ደግሞ ሌሊቱ ረጅም ይሆናል ማለት ነው አንዳንዴ ቀኑ አንዳንዴ ሌሊቱ እንደየ ሲዝኑ ማለት ነው ሲዝኑ ሲፈራረቅ የቀንና የሌሊት ሌንግዝም ይፈራረቃል ማለት ነው ለምሳሌ እኛ ኦልሞስት ከምድር ወገብ በስተሰሜን አካባቢ ነው ያለን ሰኔ አካባቢ ለምሳሌ ሰኔን ብትወስዱ ሰኔ ቀኑ ረጅም ነው ሌሊቱ አጭር ነው ኦኬ and በታህሳስ አካባቢ ደግሞ የዚህ ተቃራኒ ይፈጠራል ማለት ነው so the climate is characterized less frequent extreme more regular distributions of the precipitation over the year and longer vegetation period therefore is named as temperate እንግዲህ እዚህ ጋር ባሉት ካራክተሮች ምክንያት ነው ቴምፕሬት ሊባል የቻለው ማለት ነው የመጨረሻው ዞን እንግዲህ ኮልድ ዞን ነው ከ60 እስከ 90 እስከ መጨረሻው እስከ ጫፍ ድረስ ማለት ነው ቦዝ ደቡብ ኤንድ ሰሜን አቅጣጫ ማለት ነው the polar area between 60 degree latitude and the pole receives less heat through solar radiation since there is a very low angles of the sun እዚህ አካባቢ እንግዲህ ፖል ላይ ምንም ፀሐይ የማይገኝበት ጊዜ ወይም ባጭሩ ቀዝቃዛ ነው ማለት ነው because of the change of the earth's axis angle to the sun the day length varies most in this zone for instance in the summer the polar day occur እዚህ ጋር ግልጽ ላድርግላችሁ አንድ ፀሐይ ትሮፒክ ኦፍ ካንሰር አንድ ደግሞ ትሮፒክ ኦፍ ካፕሪኮርን አንድ ደግሞ ኢኩዌተር ላይ የምትሆንበት ምክንያት ለምንድን ነው ከተባለ መሬት በሆነ ዲግሪ ቲልት ያደረገች ነች ያጋደለች ነች በ23 ዲግሪ አጋድላለች 90 ዲግሪ አይደለችም ለምሳሌ ይሄ ስዕል ይታያችኋል የመሬት አክሲስ ልክ እንደዚህ ቀጥ ያለ ሳይሆን የመሬት አክሲስ እንደዚህ ነው ኦኬ በ23 ዲግሪ አሁን ይሄ ለምሳሌ ስትሬት ይሄ ቢሆን ለምሳሌ ግሪንዊች ሜሪዲያን ምንለው ይሄ ነው ብንል መሬት የምትሽከረከርበት አክሲስ ይሄኛው አክሲስ ነው እንጂ ይሄ አይደለም ስለዚህ በምትሽከረከርበት ጊዜ አንዴ ፀሐይ ወደ ላይ አንዴ ወደ ታች ትመጣለች ማለት ነው ለምሳሌ መጋቢትና መስከረም ላይ ፀሐይ በምድር ወገብ አካባቢ ትሆናለች ታህሳስ አካባቢ ደግሞ በካፕሪኮርን ወይም ደቡባዊ ንፍቀ ክበብ ትመጣለች ሰኔ ወይም ጁን አካባቢ ደግሞ
የት አካባቢ ትሆናለች? ሰሜናዊ ንፍቀ ክበብ አካባቢ ትሆናለች። ፀሐይ የሰሜናዊ ንፍቀ ክበብ አካባቢ ስትሆን የሰሜናዊ ዋልታ ከፍተኛ የሆነ ሙቀት ያገኛል ወይም ባጭሩ ሙሉ ቀን ይሆናል ማለት ነው። ኤንድ መሬት በደቡባዊ ንፍቀ ክበብ ስትሆን ደግሞ ደቡባዊ ንፍቀ ክበብ ከፍተኛ ብርሃን ያገኝና ቀንም ሌትም ብርሃን ይሆናል ማለት ነው። ያኛው ደግሞ ጨለማ ይሆናል ማለት ነው። ስለዚህ በዛ መልኩ ልትረዱት ይገባል ማለት ነው። ቪዚቴሽን ኢዝ only possible during a few months per year and even is often sparse እዚህ አካባቢ ቪጂቴሽን ወይም ይሄ ክሮፕ ምናምን የሚባለው ነገር አይታሰብም። በተወሰኑ ወራቶች ብቻ ነው ማምረት የሚቻለው። the condition in this region makes life very challenging ስለዚህ እዚህ አካባቢ ላይ መኖር እጅግ በጣም አስቸጋሪ ነው። ፖሎች አካባቢ ቢኮዝ የፀሐይ ብርሃን ከፍተኛ በሆነ ሁኔታ ሊያገኙ አይችሉም። ከዛ በተጨማሪ ሰብል ማምረት አይቻልም። ሙቀቱ ቻሌንጂንግ ነው። በዛ ምክንያት እዚህ አካባቢ ብዙም ሰው አይኖርም ማለት ነው። The characteristics of the climate zone changes with a great altitude difference within a small area. Like in mountain area, since the temperature decreases rapidly with altitude. እንግዲህ በአንድ መስመር ላይም የተለያየ ቴምፕሬቸር ወይም የተለያየ አየር ንብረት ሁኔታ ልናይ እንችላለን። የሆነበት ምክንያት እንግዲህ አንደኛ ማውንቴነስ ኤሪያ ሲኖር ማውንቴን እንግዲህ አልቲቲዩድ በጨመረ ቁጥር ቴምፕሬቸር ቼንጅ ያደርጋል ወይም ከፍታ በጨመረ ቁጥር ማለት ነው። በዛ ምክንያት ሶ ጋይስ የመጀመሪያው ቶፒካችን ኦቨርኦል ወርልድ ክላይሜት ቪው እንግዲህ ኦቨርኦል ቪው ይሄን ነው የሚመስለው አጠቃላይ በዓለም አቀፍ ደረጃ ያለው የአየር ንብረት ሁኔታ ማለት ነው። አይ ሆፕ ክሊር እንደሆነላችሁ ተስፋ አደርጋለሁ ወይም ግልጽ እንደሆነላችሁ። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ። እኔ ምላሽ የምሰጥ ይሆናል። በተረፈ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሌሎች ጠቃሚ ቪዲዮዎች እንዲሁም ሌሎች ፓርቶች ሲለቀቁ የማስታወቂያ መልእክት እንዲደርሳችሁ ደግሞ የዶል ምልክቷን ኦል ማድረጋችሁንም አትርሱ። በሚቀጥለው በፓርት 2 ደግሞ ክላይሜት ታይፕ ኤንድ ዞንስ ኦፍ አፍሪካ የሚል እናያለን ማለት ነው። እስካሁን ስናይ የነበረው አጠቃላይ የወርልድ ወይም የዓለም አቀፍ ነበረ። በዚህ በክፍል 2 ደግሞ የአፍሪካ ምን እንደሚመስል የምናይ ይሆናል ማለት ነው። እስከዛው ድረስ በያላችሁበት ሰላማችሁ ብዝት ይበል። መልካም ጊዜ። ባይ